እንዴት ናችሁ? የዛሬ መልእክቴ ደግሞ አንድም ሰው በካንሰር ህመም መሞት የለበትም የሚል መርህ ይዤ ነው የመጣሁት እና በኢዝኒላህ ተዓላ አላህ ከረዳኝ ማለት ነው። በመጀመሪያ ደረጃ ይህ ስኳር የተባለው ጠላታችንን ከውስጣችን ማስወገድ መቻል አለብን በአላህ ኃይል ማለት ነው። በቃ ስኳር የተባለ ካቆምን ምንም በቃ የካንሰር ሴል በራሱ ከሰውነታችን ይሞታል። የተንሰራራ የነበረ የካንሰር ሴል ራሱ ከሰውነታችን በራሱ በአላህ ኃይል ይሞታል ስኳር ካቆመም ማለት ነው። በመቀጠል ደግሞ የኮኮናት ይኸውና አያችሁ ኮኮናት የሚባለው ይሄ ነው። እኔ ቀንሼ ነው እንጂ በትልቅ እቃ ነው ያለውና ይሄ ነው ኮኮናት ማለት ነው። እችን ታህል ይበቃናል። ለብ ባለች ውሃ ውስጥ አድርገን ጠዋትና ማታ ዝም ብለን ብንወስዳት እችን በጣም አሪፍ ናት። ምክንያቱም በጣም አሪፍ ነው ይሄ ኮኮናት ዘይት ማለት ነው፣ ጥቅሙን ካወቃችሁ። በተረፈ ደግሞ ምንድነው ይሄ ትኩስ ውሃ ነው። ትኩስ ውሃ በሎሚ ማለት ነው። ትኩስ ውሃ በሎሚ በጣም አሪፍ ነው። የካንሰር ሴልን ይዋጋል። ምንድነው የሚባለው? የካንሰር ሴልን በመዋጋት ማለት ነው ከኬሞቴራፒ በ1000 እጥፍ ይበልጣል ይባላል። ትኩስ ውሃ በሎሚ ከኬሞቴራፒ ማለት ነው። ኬሞ ታውቃላችሁ አይደለ? ሎሚያችን እንግዲህ እንደዚህ ጭምቅ አድርገን አላህ ካለ እንጠጣለን። በጣም ደስ ይላል። ሱስ ነው የሚሆንባችሁ። ኬሞ ማለት የካንሰር በሽተኞች የሚወስዱት መድኃኒት ማለት ነው። ከሱ በ1000 እጥፍ ይበልጣል ነው የሚባለውና ስለዚህ ይሄን ጥቅም በጣም ስለሚጠቅማችሁ እባካችሁ ተጋበዙልኝ፣ ጠጡልኝ፣ ከካንሰር በአላህ ኃይል ዳኑልኝ፣ ሰበብ አድርሱና። ግን እናንተ ምንድነው ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ እኔ የምሰራው ነገር ቢያንስ አንድ ሰው ተጠቅሞበት እኔ አጅር ላገኝበት እችላለሁ። እኛም በጣም ደስ ይለናል ሰው ሲድን ማለት ነው። መቼስ የሰውን ክፋት የሚፈልግ ሰው የለምና ተጠቀሙልኝ እላለሁ ባይ